የላኛው ፈጣሪ ይቻለው እንጂ ይህን ሰውዬ ማን ይችላል? የላኛው ይጣለው እንጂ አንተማ በድርቆሽ እንጀራ ኖ እኔማ ታውቃለህ፣ በገንዘብም በጉልበቴም ከአንተ ጋር ነኝ። ምንድን ነው ላበራማ ታልሆን አልቀርም። እሱ ከሳውዲ መንግስት ጋር ተመሳጥሮ አንተ ቤት አልባ አድርጎ ዝም ትለዋለህ እንዴ? የመጣው ይመጣል እንጂ ምንድን ነው? አንድ መላ ፈጠሩልኝ እኮ በባለፈው እኔ ይሄ ነገር ይሄ ብር ሰብሰብና ጠበንጃ ይገዛበት ያልኩት ለምን ይመስላል? አበራ እንደማይለቅ ስለማውቃል። ኧረ እኔ መሳሪያን እገዛለሁ ተዝ ስገባ አባቴ። ግን በነገራችን ላይ ስለዚህ የአክስቶች ልጆች ፋኖ ናቸው፣ የአጎቶች ልጆች መከላከያ ናቸው። እኛ ቤት ራሱ አይ ይሄማ ጦርነቱ ሰው ቤት ላይ ነው። አንተስ አንተ ከማንኛው ነህ? አንተ ከማንኛው ነህ? ከመከላከያው ነህ? ከፋኖ ነው? ላ ወላሂ እኔ ተፋኖች ነኝ። የፋኖች ጋር ያሉትን የአክስቶች ልጅ ይወዳቸዋል። አንተ ጎበዝ ነህ። አሁን ተርፈሃል። ዛሬ ነጥብ ልትጥል ነበረ ድናሃል። እውነቴን ነው የምልህ። ወደዛኛው ወደ ቢሆን በቃ እንደ መሆንም አለ በሰዎችን የሚገርም ስማ፣ አሁን መላ የምትፈጥርልኝ በቃ ወይ ይቅርታ አባብል እኔን ይቅርታ እንዳልፈለገ ሰው አድርገህ እንዳልፈራ አድርገኸኝ እኔ ኧረ ችግር የለም። አንተን እንደ ጀግና አድርጌ ይቅርታ ላስጠይቅህ። አበራ ይቅርታ ይጠይቅ። በዚህ ላይ ይህ ሰውዬ የሚፋታኝ አይደለም አባቴ። እኮ እንደዛ ነገር ማድረግ ይቻላል። እኔ ታረቁ ምናምን ብዬ በመላ እርቅ ብታወርዱ ከፈራህ አይቀር እኔም እምቢ እላለሁ ለጉሩ ያህል ማለት ነው። ምንም አማራጭ የለም። እኛ ሲዘኛል አይሆና አንተ ግን ተግደርደር። ኧረ እኔ አልታረቅም ዋሰራ ምናምን በል። እኔ ጫን ብዬ እንድትታረቅ አደርጋለሁ በመላ ጥፋለሁ፣ እሳድባለሁ ሁላ አንተ ሽሙ ይበል ናና ቶሎ እንተ ይህን ቪዲዮ አውርድ እና ባህነስ ብለህ እንደ መሳደብ ሞክር። እኔ መሳደብ እኔ አውርድ ፎቶ ምናምን ስል አንተ እምቢ ምናምን ትላለህ። ግን መጨረሻ ጫን ስልህ በቃ ለአንተ ብዬ ነው ሚኪ ምናምን ብለህ እርቁን በዛ መልኩ ብናወርደ ወይም አላሳየ እስኪ ታለ ይሄ ሙጅሪስ ነው አይለቅም ስልህ ሙጅሪም ነው እሱ እኮ ነው። በሚስቱ የጻፍኩልሽን አላየሽውም እንዴ? የጻፍኩልሽን ነው ያልኩሽ። የጻፍኩልሽን ይችን አይደለም የጻፍኩልሽን። አበራ እኮ በሚስቱ እጅ እየበላ አንተ ደረቅ ዳቦ ተጓዶብህ እሱ ጠግቧል። እንደው ተሚስትህ አጣልሃል በለው ባላ። ኧረ እንደው ልጅቱ ትጎዳ የለ እሱን አምናዛ ሁን አንዲት ብሎ አይሆንም። ሸው እሱ ራሱን ነጥለ ነው እንጂ ውሻና ይሆቂባል እንደምታረገው አንተ ጋር ነው ሳ ለአንተ ነው የሰጡት። እናንተ ምንድን ነው እንትን የምትሰጡት ለሱ ኮንዶም እንዳይሰጡት እንደዛ እንደማይሆን ሶፊ ኧረ ኮይን የሆነ ነገር ሰጠችሽ ነው አንተ ሚኪ ለምንድን ነው ከሳቸው አንስተህ የምትሰጠኝ? ተው እንጂ ሚኪ፣ እኔ አልፈልግም። እንዳታጣላኝ ከሸሙሄ መቆየት አትፈልግም እዚህ ቤት። እኔ ላበራም አልተመለስኩም። እንኳን ለአንቺ ተይረፊ ሚኪ ሸው ላሳየህ ነው። ቆይ አትላኩ። አንድ ነገር ምንም ኮሜንት አታርጉ። ኮሜንት እንዳትጽፉ። የሀበራ ሳመችማ ሸሙ አይወዱም። እንደዚህ አትላኪ አይወዱም። ቅድም በውሻ አሁን ደግሞ በእንትን በአሻንጉሊት ከሰጡ አንበሳ ለሚጮሆን አይሰጡትም። ይህ ማን እንደሆነ ታውቃለህ? መሐመድ ከኖ ይባላል። ይሄ ደግሞ አብደላ ይባላል። ይሄ ሳሊመ ደውሰሪ ይባላል። መሐመድ ከኖ
አሁን አበራ ታዲያ አንተን እንደው በደቂቃ ማጥፋት ይችል የለ እንዴ? ሰይድ አቡፋኖ መጣ መሰለኝ። አቃል ምን ደቂቃ ቆይ ላሳይህማ በደንብ ይኸው እዚህ ጋር አብደላ ይባላል። ይሄ ሳሊም ደውሰሪ የሳውዲ አረቢያ ዋና ኳስ ተጫዋቾች ናቸው። ይሄ አብደላ ይባላል። ይሄ ሳሊም ደውሰሪ ይባላል። መሐመድ ከኑ ይባላል። እነዚህ የሳውዲ አረቢያ ክለብ ተጫዋች ናቸው። በጣም ምርጥ ናቸው። ይሄው አብሯቸው የተነሳው አበራ ነው። ይሄ ተወዲያ እጁ ረጅም ነው ያልኩህ ትናንት ለምን ይመስልሃል? ሌላ አሳይህ አባቴ፣ ሌላ አሳይህ ደግሞ ገና ምን አየህ? የቤንዚማን የክርስቲያኖን አምጣው አሳይሃለሁ። ቀሪም ቤንዚማን አመጣለሁ። ሁሉ በላኮ ነው አባቴ። ግን እንደሄን አበራን እንዴት አድርገን እንጣለው ትላለህ? ሸው እስኪ ሀሳብ አንጣ። ተመልከተው አየህ፣ አሁን ሳውዲ ላይ እንደሱ የሚራመድ አለ በነፃነት አስፋልት ላይ። ታሸፉኝ ነው የማልፈልህ እኔ አባቴ። እሱን እኮ ነው የምልህ። መኪናው ውሃ ነው የሚመስለው። ጉል ማሻአላ መጀመሪያ ሹፍ እንግዲህ መኪናውን እየው እንግዲህ። አላሁ አክበር አላህ ይለት። እኔ ግን የሆነ ነገር ፍጠር። አረ በጊቱን ሰጠች። ወላሂ አንተ በግ እያለኝ ነው ወይስ እንዴት ነው? ለአንተ ነው ሚኪ። በአላህ ለማን የተሰጠ ነው? ለእኔማ ለአንተ ነው። ኧረ እናንተ ጋር አውቃለሁ። ራውድ ሸሙሄ ራውዳ ነኝ አታውቁኝም እንዴት ትልሃለች? ራውዳ ረስታሁት ነው። ራውዳ ነኝ እያለችው ነው። ኪዩ ነው እረፉ አንቱ ሰውዬ እያለች ነው። ሶፊ ግን ለሸው የተሰጠውን አትወሰጅበት አለ። ምን ነው የታሰ ሚኪ ለላታሰሩት ወንብሪን ካርጉኝ የታሰ ይሮርባ መቶ ኮይን አንስተሽ ወሰድሽ እያየሁሽ። እስቲ ወላሂ በኔ ወረጅ እንቸብ ማለት ታኒ መስል ሙን ያልወሰድኩም ወላሂ አልወሰድኩም። ሚኪ መቶ ሲሸሙ 251 ነው የያዘው። አረ ሌላ በግ መጣ። አረ እንደው ተውት እባካችሁ። ምንም ሳንቲሙ ጠቅመዋል። በእርግጥ ግን በግ እንደው አሁን አንበሳ ስጡኝ። በግ ነህ ማለት ነው። አሁን በግ የሰጠች አሁን ደግሞ የሚሳመውን የሰጠች እዚህ አሜሪካ ነው የምትኖረው። እጅ ከፍካፋ ለእኔ ነው ለእናንተ የሰጠቻቸው። ሀቋ ነው ወላሂ ሸሙ ለአንተ ነው። ኪዩ ለእናንተ ጋር ነው ያቺ የምትነፋው የለችም። ያቺ የምትነፋው እኛ ጋር ምን አገናኝቶት? ሸው ለአንተ ነው እንጂ ቁጥሩ እኮ እናንተ ጋር። ታዲያ እኔ ጋር ቁጥር የለም እኮ እናንተ ጋር ነው ያለው ቁጥሩ። ይሄንማ ተሰተን ነው። ሸው ተው እንጂ እንዴ! ፎሎ ተደርጌ ነው እኔ ሚኪ ወስዶ ነው መሰል አላውቅም። እኔ ግን ፎሎ ተደርጌ ነው። ሚኪ ግን ተው ጥሩ አይደለም። አላህን ፍራ። አመስግና ሹክረን የኔ እናት አላህ ይስጥሽ። አላህ ይጨማምሮ ትባላለች። አሜሪካ ነው ያለችው። አሁን ብዙ ኮይን ነው የሰጠችው። መርቋት። በጣም ሀብታም ናት ሸሙሄ። ኧረ እሷ ደገመችን ነው። ዋናው ጤና ይስጥሽ፣ እድሜ ጤና ይስጥሽ። እሷ ስትሰጥ እኮ አንቺ ነሽ የከበርሽበት ሶፊ። ነይ ውረጅ አንቺ ሴትዮ። ቀደም ለእኔ አልሆንሽኝም ዛሬ። ምን ጉርና ለላህ ከእኔ ጋር ጫማ አትለካኪ እዚህ ቤት። እኔ ላበራም አልተመለስኩ ስልሽስ እንዴት ስቀድም የሁለት አንበሳ ዋጋ ተቆራርጦ መጣ። ሶፊ እጇን እየዘረጋች ተቀበለችው። አይኔ እያየ ሙጭልፍ ሆነች። እንደ አንተ ይቺ ዴና ነበር እስከ ዛሬ ማለት ነው። ሸው ሶፊ በዚህ ቤት ትቀመጣለች። ይቺ ልጅ ግን ስራ የላትም ወይ? ምንድን ነው ከሸው ጋር ምሳ ለካም የሚወረወረውን እየተቀበለ የምትሆነ እሷ ቱርኪያ ናት እኮ። እንትና ልከዲ ማነው ስዌድ ልትሄድ ቱርኪያ ነው እኮ ያለችው ባሏ። እሱን እኮ ነው የምልህ። ሀብታም ናት። የመጨረሻ እጇ በቃ ረጅም ነው። እኔ በእውነት ብቻዋን ባትገባ በተለይ ምን ነገረኛ ነው አንተ። ተመልከቱ እስኪ አምጣው እስኪ በነፃነት ነኝ
አሁን ሶፊ ከወጣች ወዲህ አይቆራረጥም ኔትወርኩ ራሱ። እሱ አበራ ነው ጉልበቱን ነው። ሰላም ሰላም። ይህንን ቪዲዮ የምሰራው ለእኛ ለጎጃም ልጆች የተወደዶች እንዴ ፈለገው ነው። የት ሀገር ሰው ነው? እኔ እኮ አላውቅም። አበራ የት ሀገር ሰው ነው? ጎጃም አረጋይና ጎጃም መሬቱ የበላይ ዘለቀ ሰው የውሃ በላይ ዘለቀ። አንተ ጋር ምንድነው እንደዚህ የሚያታግለው? ንገረኝ እስኪ ሚስጥሩን ንገረኝ። በውስጥ የተገናኛችሁበት ነገር አለ? ሰርጉን እንኳን ጠራኝ ሲያገባ። የሰርጉም ለየክ ሲያገባ እንትን ሳልጠራ መብሩክ ያልኩ እኔ ብቻ ነኝ። ሳልጠራ አንድ ሰው መብሩክ ሳይለው እኔ ነኝ ሳልጠራ። ኳንዴስ ያለ ደስ ታደርሶናል። ምላሽ መልሶ ሰይድ ወረባቧ እሱ ቤት ከዶ ሚስቱን ይዞ አድሯል። እዛ ይዞ አድሮ ሲነካ ነው ያደረው ሰይድ ወረባቧ ቤት እና ሰይድ ወረባቧ ለራሱ እሱ ነው የመለሰው። ሰይድ ወረባቧ ኧረ ያለህ ያለ አንተ ግን ቆይ አሁን ጃውሳው ዳሞቴ እነ ኪዩ ሁሉ ሰርግ ሲጠራ እንዴት አቡ መሐመድ መተህ መርቀኝ ላገባ ነው አይባልም? በሀገራችን ሽማግሌ ይከበራል። እኔ ባደኩበት ሰፈር አልማዝ ቀጫዋ፣ ሰዓዳ፣ ሰይድ ወረባቦ፣ ኪዩ ራያ እነዚህ ኩላ ሰርጉን በልተዋል። ሰርጉን በልቶ እኮ ነው ድራሻቸውን ያጠፋቸው። ተሰርጉ በነገራችን ላይ ለእሱ ሰርግ የሄዱት ሁሉ አሁን ሳውዲ ላይ የሉም፣ ተባረዋል። ተመተው አንድ ተመተዋል። ስማ ሰይድ ወረባቦን አሳስሮ እግሩን ሲያሰብረው አድሮ ከዛ ጠበቃ ቀጥሮ እንደገና አስፈታው። እሱማ እግሩን ተሰብሮ እግሩን የተመታብህ እና ሞቆ ነው አለ። ሄዳ ነው ስቴሮ ነው። አቤት አበራ የሚባል ሰው ግን ይፈኛ። አሁን እንዲያው ክፉ ሰው አይቻለሁ። የእሱ ብቻው አሌና ክብር አለው። አንጣልኝና እኔ ፎቶውን ልለጥፍ። ፎቶውን አውሩ። እሺ ተሳደብ ቀደም ስደበኝ ብያለሁ። ስደበኝ አንተ ሸሙ ተው ብለናል። ሸሙ ተው ብያለሁ። ተው እንደዚህ ፎቶ መለጥ ምናምን ብለህ ሰውነትህን አሟሙቀህ አቡ ከዛኔ ዝም አሁን ታኝቶ ከሆነ በደረቁ እንዳንለፋ ባለበት ቀን ፎቶውን ስቀልልሃለሁ። እኔ ሶሻል ሚዲያ ላይ ባለበት ቀን እሱ ማለት ነው። ከዛ ተሰቅላለህ አንተ ፎቶውን ወዲያው እኔ ሸር አደርግለትና ምን ተፈጥሮ ነው ከሸሙዬ ጋር ላስታርቃችሁ ብዬ እላለሁ። እኔ መጥቼ ስሸመግልህ አንተ እምቢ ነው ማለት ያለብህ። ግምጭጭላለሁ በቃ ያመጣውን ያንጣ ይዋጣልን ምናምን ብለህ አንተ እምቧ ዘራፍ ማለት ነው። እባክህ ተው ብሎ ታዲያስ እባክህ ተው ብሎ ታዲያስ አይሄድማ። እንደሱማ ከሄደ ምን በቃ ነገር አለሙን ትቶታል ማለት ነው። ይሄድ እንዲሁ ብዬ ነው። ታረቅንማ መጨረሻ የሚሄድ ከሆነ አያያዙን አይተህ ቶሎ እርቅ እንዲታወርዱ እናደርጋለን። ይሄን ነው የምልህ። ካልጠፍ ብለህ አንተ በቃ የአፉ ተባባሉ እላለሁ። እኔም ደግሞ አፉ ብያለሁ እላለሁ። አስታርቃችኋለሁ። እንደ ይህን ያህልማ ከፈሩ እንዴ ቂም ከያዘብህ ደግሞ እዛ ሀገር መጥቶ ቢገልህ በደረቅ ሌሊት ማይደርስልህ እሱ በሰው ነው የሚያስመታክ። ባለፈ ደላሎቹ እንዲያባረሩኝ እሱም ደግሞ ልክ ደላሎቹ ያባረረኝ እሱን እኮ ነው። በባለፈው የሚገርም ነው እንደውም የሰማሁት። ሰላም ቤተሰብ፣ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ እና ሚኪና ሸሁ ዛሬ በጣም እያሳቁኝ ነበረ። ያው የተወሰነውን ለቅቄላችኋለሁ። በጣም ለምንድን ነው ግን ሰው የሚያምነው? እኔ ግራ ነው የሚገባኝ። ጆከርም ማለት ነው ገስት ይገባና በጣም ነው የሚጫወትበት ማለት በቃ የሆነ ብር ወሰዱብህ ሲለው ይጮሃል። አውቆ ነው ወይስ እውነት ባለማወቅ ነው? እኔ ግራ ይገባኛል። ሁል ጊዜ እኮ ነው ሁሌ ማለት ነው። እና ሚኪ ዛሬ አሁን ሶፊያ የተሰጠህን ጊፍት ወሰደችበት ሲለው ተናዶ በጣም ተናዶ ከገስት አወረዳት ማለት ነው። ከዛ ድጋሚ ስትጽፍለት ደግሞ አስገባትና አስገብቶ ብሬን ሳትሰጭኝ እንዳትወርጂ፣ አንቺ ደህና ልጅ አልነበርሽ፣ ጥሩ ሰው አልነበርሽ፣ በዛ ላይ ሀብታም ነሽ፣ ቱርክ ነው ያለሽው፣ እንዴት ከኔ ትፈልጊያለሽ ብሎ በጣም እየተናገራት ነበርና እኔ ማለት አንዳንዴ ውሸት ይመስለኛል፣ አንዳንዴ ደግሞ እውነት ይመስለኛል። እና የምታውቁት ካላችሁ ኮሜንት ላይ ጻፉልን።
ለማንኛውም ጆከር የጆከር ፎቶ የወጣው የእውነት ነው ወይስ የውሸት ነው? እኔ በሱማ ቪዲዮ ሰራለሁ ውዶቼ። ትክክለኛ ጆከር ነው ግን ከዚህ በፊት ራሱ ታውቃላችሁ በሚፈለግበት በዚሁ ተዛሬን ጆከር ስል ከዚህ በፊት ራሱ ታውቃላችሁ በጣም ፎቶ ሲፈለግ ነበረ ምናምን የተለያየ ፎቶ ይወጣ ነበር እና አሁን ሰሞኑን ሙኒት ካወጣችሁ ፎቶ እና ከዚህ በፊት ሲወጣ የነበረ ፎቶ ነበርና ከዛ ጋር ተመሳሳይ ነው ፎቶ ማለት ነው። ግን እፈራለሁ በእውነት እና በጣም ነው ማዝነው እውነት ለመናገር ምክንያቱም መታየት አይፈልግም ምናምን ያው እሱም አንዳንዴ እየሰማ ማሳለፍ አይችልም፣ ሰምቶ ማሳለፍ አይችልም፣ ይናገራል። የሆነ ሰው የተበደለ ሲመስለው ቢበደልም የተበደለ ቢመስለውም ለዛ ሰው በቃ ጠበቃ ይቆማል። ከዛ በዚህ ጣላቶቹ ደግሞ እሱን ፍለጋ ይዞራሉ በምክንያቱ ፎቶን ለማግኘት። ፎቶ ከተገኘበት በጣም ከባድ ነው፣ በጣም ማለት ነው። እንኳንስ ኢትዮጵያ ሊኖር አይደለም የሚኖርበት ሀገር ራሱ በጣም ከባድ ነው የሚሆንበት የሚመስለኝ ለጆከር። ጆከር ስል በዚሁ አጋጣሚ ትዝ ስላለኝ ነው ውዶችና የሰሞኑ ግርግር በጣም ከባድ ነበረ። ማናት የሳራ ጓደኛ ማን ነበረች ውዶቼ? እሷ ራሱ ጆከር ጋር ቀርባ ነበረ 50,000 ብር እንዳዋጡላት ምናምን እየተናገረች ነበረ። በዚሁ አጋጣሚ እውነት ለመናገር ነው ጓደኞቿ ከጓደኛ ብቻ ተሰባስቦ ነው ብር የተሰጣት እንጂ ጓደኛሞች ስለሆኑ ግዴታ ብር መስጠት አለባቸው ማለት አይደለም እንዴ። ከፈለጉ ይሰጣሉ፣ ካልፈለጉ አይሰጡም። ከሳራ ጋር ደግሞ ሳራ ዱባይ ጋር በጣም ጓደኛሞች ነበሩ። እውነት ለመናገር በጣም ነው የሚዋደዱት የነበረው። የኛ ሰው ግን እውነት ለመናገር በመሃላቸው ለመግባት በጣም ብዙ ነገር ስታደርጉ እያየሁ ነውና ብታርፉ ብትቆጠቡ ጥሩ ነው። እውነት የሚተዋወቁት እነሱ ናቸው። ለሳራ ለሰርጎ የነበረችው እሷ ናት። ለዛች ሰርግ የነበረችው እሷ ናት። ስለዚህ ሰው ምን አስጨነቀው? በሷ እድል ሳራ ተጠቀመችበት፣ በሷ እንትን ሳራ ተጠቀመችበት የምትሉ ሰዎች ብታርፉ ጥሩ ነው እንዴ። ሰው ልጅ ሳራ ስንት አመቷ ነው? ዱባይ ስንት አመቷ ነው? እውነት ለመናገር እንዴ ኤርሚ ሀበሻ ጋር ነበር የምትሰራው። አሁን ኤርሚ ሀበሻ ጋር ተቀጥሮ መስራት ምን የሰውን እድል መውሰድ ነው እንዴ? እሷ እኮ እንደውም የራሷ ሱቅ ሁላ ነበራትኝ። በቃ ያን ባላገባች ተይ እየተባለች 3 ልጅ ያለው ባላገባች ተይ ብትባል እምቢ ብላ እችኛዋ እያለቀሰች ነው ያገባችው። ስለዚህ ወዶች ብታርፉ ጥሩ ነው። እውነት ለመናገር በሰው ህይወት ጣልቃ አትግቡ። ሳራ ምን አደረገች? እውነት ትዳሯን ይዛ ነው የምትኖረው። ባለ ትዳር ናት፣ የልጅ እናት ናትኝ። ስራዋን ትሰራለች፣ ሰዎችን ታግዛለች። ከዚህ በላይ ምን ታድርግ እንዴ? እና ለማንኛውም እኔ ታሳዝነኛለች እውነት ለመናገር ቤተሰቦቿን በዛ መልኩ በማጣቷ እውነት በጣም ኢክራም ማለት ነው ቤተሰቦቿን በዛ ጦርነት በማጣቷ በጣም ነው ያዘንኩት። በጣም ያላዘነ የለም። አስቡት፣ ብዙ ሰው ነው ብዙ ቤተሰብ ነው የሞተባት፣ ብቸኝነት ይሰማታል ምናምን። ምን ይደረግ? ታሳዝነኛለች እውነት ለመናገር በቃ አይምሮዋ ራሱ ተቃውሷል። በቃ ምን ማድረግ እንዳለባትም እያወቀች አይደለም። በቃ ይሁን በጣም ተሳቀቃለች። በጣም የሆነ የበታችነትም ስሜት ይሰማታል። ለምን እንደሆነ አላውቅም። ኢክራም የራሷ ሱቅ ነበራት፣ በጣም ነበራትኝ። በጣም የሆነ ሰዎችን እንዴ በስማም። ግን ያን ወንድ ካገባች በኋላ ነው ሁሉ ነገሯ ግፍፍ ያለው። የኢክራም መቼም ታቋታላችሁ። ያ ውፍረት፣ ያ መልክ፣ ቅላቷ ሁሉ ነገሯን ያጣችው ካገባች በኋላ ነው። ስታገባ ደግሞ ታውቃላችሁ የሰው ባል ነው። 3 ልጆች ነበሩት። ወንዱም አይረባም። ተይ እባክሽ፣ ባንቺ ነገር ሊደርስ ይችላል።
እዚህ ጋር የተበደለች ሴት አለች። እሷን በድሎ የልጆቹን እናት እንትን ብሎ ላንቺ አይሆንሽም እያሉ በጣም ብዙ ነገር ሲናገሯት በዛን ሰዓት መልሷ ራሱ በጣም ብዙም መመለስ አትችልም ነበር እውነት ለመናገር ግን ከሳራ ጋር ሳራም ታግዛት ነበር ኤክራም ስታለቅስ ምናምን። እኔ አሁን ዋናው ፖይንት ምንድነው ሳራ ምን አደረገቻት ነው እንዴ? ቸገረኝ ላኩልኝ ስራቸው ይልኩልኛል አለች። ጆከር እየጠየቃት ሰምቼ አዋጥታ 50 ሺህ ብር ሰጥተውኛል። 50 ሺህ ብር ማለት በዛን ሰዓት በጣም ብዙ ነው እንዴ? በጣም ብዙ ነው። ስለዚህ ምን አደረገቻት እንዴ? ወይም ሳራ ኦርቶዶክስ ስለሆነች ኦርቶዶክስና ሙስሊም ስለሆኑ ሊሆን ይችላል። በመሃል እየገባችሁ እንትን የምትሉ ሰዎች እረፉ። ጓደኝነታቸውን አብረው መብላት መጠጣታቸውን አብረው ስደት ላይ ማሳለፋቸውን የሚያውቁት ሁለቱ ብቻ ናቸው እንጂ እኛ ዳር ያለነው ወጥተው በስልክ ነው እንግዲህ በቲክታክ ነው ያው እንደዚህ ሆኛለሁ እንደዚህ አድርጌያለሁ ሲሉ ወጥተው ሲናገሩ ነው ውሸት የሚሆን እውነት እኛ የምናየው እንጂ ከባድ ነው። ስለዚህ በሰው ህይወት ገብታችሁ አትፈትፍቱ። ሳራ እንደዚህ ናት፣ ሳራ አሁን አለፈላት። ሳራ ድሮም ትሰራለች። ስደት ከተሰደድኩ ጀምሬ እኔ በቃ ሰው ቤት 2 በግ ሰራ ነበር እያለች ሁሌ ታወራለች። ሁሌ ማለት ነው። ሁሌ ከሰው ቤት እንኳን መውጣት የቻለችው በሂዊ ነው። ሂዊን አወቃችኋታ? በሂዊ ነው ሁላ የወጣሁት ወደ ኤርሚ ሀበሻ ቤት ያስገባችኝ ሂዊ ናት እያለች ሰምቻታለሁ። ምን ኑሯት ነው ሳራ በሷ እድል ተጠቀመችባት? እንደዚህ አርጋ የምትሉ ሰዎች እረፉ። ነገ ዞሮ የሚገናኙት እነሱ ናቸው። እና ጆከርን ካነሳውት ዘንድ ነው ይሄንን ያልኩትኝና ለማንኛውም ሸሁ እኔ ሁሌ ያስገርመኛል። ከሀዩ ጋርም ሲቀርብ በቃ ትሸውደዋለች። እውነት በቃ ይናደዳል ምናምን። ጆከር ዛሬ ደግሞ ሚኪ እውነት ያላካተትኩት እንትን አለ ቪዲዮ ራሱ አለ። በጣም ነው የሚያስቀው። እና ወዶቼ ያው ሰሞኑን እስኪ ቪዲዮ ለመልቀቅ ሞክራለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እኔ መጥፎ ነገር አልለቅም። እና ይሄን ይመስላል። ለማንኛውም በያላችሁበት ሰላማችሁ ይብዛ። ሀገር ውስጥም ከሀገር ውጭም ያላችሁ እግዚአብሔር ጠብቃችሁ። እወዳችኋለሁ፣ አከብራችኋለሁ። ባይ ቻው።